በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትውልዳችሁ የተባረካችሁ በክርስቶስ ታምናችሁ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ ብዙ ምሕረት ያለው እግዚአብሔር አብ ልጆች ብሎ የተቀበላችሁ ዕዳ ከፋይ መድኃኒታችን ኢየሱስ ክርስቶስ መስቀል ላይ ዕዳ የከፈለልን እና ያዳነን የዳናችሁ መንፈስ ቅዱስ ሀብተ ወልድ ስመ ክርስትናን የሰጠን ያከበረን የርስታችንን ማረጋገጫ የሰጣችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ የተወደደ የተመሰገነ ይሁን። ብሩካን የእግዚአብሔር ልጆች፣ ዛሬ መንፈስ ቅዱስ የሚናገረን በመጽሐፍ በትንቢተ ኤርምያስ ምዕራፍ 17 ቁጥር 5 ጀምሮ የተጻፈውን ሐሳብ ነው። እግዚአብሔር እንዲህ ይላል፣ በሰው የሚታመን ሥጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው ርጉም ይሁን። በምድረ በዳ እንዳለ ቁጥቋጦ ይሆናል። መልካምም በመጣ ጊዜ አያይም። ሰውም በሌለበት ጨው ባለበት ምድር በምድረ በዳ በደረቅ ስፍራ ይቀመጣል። አሁን እንደሰማችሁት በሰው የሚተማመን ሥጋ ለባሹን ተስፋ የሚያደርግ ሰው ውጤቱን ነው የሚነግረን። ይህንን ሰው የምናገኘው ዮሐንስ ወንጌል ምዕራፍ 5 ላይ በመጠመቂያው ስፍራ ተኝቶ ከ37 ዓመት 38 ዓመት ጀምሮ በአልጋ ላይ ተኝቶ የነበረውን ሰው ነው። እንደምታውቁት ነው ይሄ ሰው ብዙ ዓመት አልጋ ላይ ነበረ። መጠመቂያው ቤተሳይዳ በሚባሉ መጠመቂያ አጠገብ ተኝቶ ነበር። ሁልጊዜ ተስፋ የሚያደርገው ሰውን ነበረ። ሰው ያድነኛል፣ ሰው ያግዘኛል ይላል እና ሰው ደግሞ እንደሚጠብቀው ተስፋ ስላልሆነው እንደሰማችሁት በምድረ በዳ እንዳለ አጣጥ ወይም ደግሞ ፍሬ እንደሌለው ዛፍ እንጨት ሆኖ ቀርቶ ነበረ። ምክንያቱም ሰው እንዳመኑት ተገኝቶ አያውቅም። የሕይወትን ተስፋ ሰው ላይ ጥለውበት የሰው ልጅ በዛ ልክ ታምኖ አያውቅም እና ብዙ ዓመታት አልጋ ላይ ቆይቶ ነበር። አሁን ኤርምያስ እንደነገረን በምድረ በዳ እንዳለ አጣጥ ወይም እንጨት ነው። በሰው የሚታመን የተረገመ ነው። ልቡን በእግዚአብሔር ሳይሆን በሰው ክንድ ላይ ያደረገ ሰው አለኝ ሰው እኮ የለኝም የሚል ሁለቱም ልክ አይደሉም። ሰው አለኝ ብሎ የሚመኩና ሰው የለኝም ብሎ የሚያለቅሱ ሰዎች ሁለቱም እምነታቸው በሰው ላይ እና እንደዚህ አይነቱን ህይወት ነው የተረገመ ነው ያለው። ቀላል ነገር አድርጋችሁ እንዳታዩት። ፍሬ አልባ ህይወት ይጠብቀዋል ያ ሰው ማለት ነው። መረገም ማለት አሁን እንደሰማችሁት ፍሬ የሌለበት የህይወት መንገድ ውስጥ እንዲገባ ያደርገዋል። አያችሁ፣ በምድረ በዳ እንዳለ ቁጥቋጦ ይሆናል። መልካም በመጣም ጊዜ አያይም። ሰው በሌለበት ጨው ባለበት ምድር በምድረ በዳ በደረቅ መሬት ላይ ይቀመጣል። ጨውማ በሆነ መሬት ነው የሚቀመጠው። ጨውማ መሬት ቅጠልም ቁጥቋጦም ህይወትም የለው፣ ምድረ በዳ ውስጥ ነው የሚቀመጠው ይላል። ተስፋ የሚያደርገው ያንኑ ሰው ስለሆነ ሰው ሁልጊዜ ደግሞ በተስፋው ልክ ስለማይገኝ ጌታ ኢየሱስ ሲመጣ ይሄ ሰው የተናገረው ይሄ ነው። ትድን ትወዳለህ ሲለው አዎ ማለት ሲገባው ሰው የለኝም፣ ይዞኝ እዛ ጋር የሚወስደኝ የሚከተኝ የለም። መላኩ መጣ ጊዜ ውሃውን ባናወጠው ጊዜ ሌሎቹ ሮጠው ሲገቡ እኔ ግን ሰው ስለሌለኝ ቀረው እያለ ሰውን በመታዘብ ራሱን በጣም ቢዚ አድርጎ ነበር። ህሊና ሁሉ ሰውን በመታዘብ በጥላቻ አድጎ ነበር። አያችሁ፣ ሰውን የሚታመን ሰው ርጉም ነው ሲል መረገም ማለት ምን ማለት መሰላችሁ? ጥላቻ የተሞላ ይሆናል ህይወቱ። ምክንያቱም የሚጠብቀው ሰው እንደሚጠብቀው አይሆንም። ዘመድም ቢሆን አባት፣ እናት፣ አጎት፣ አክስት፣ የቅርብ ዘመድ፣ የልብ ጓደኛ የሆነ ችግር ጊዜ በዛው ልክ አልመጣ ሊል ሲችል ጥላቻ በልባችን የተረገመ ሀሳብ በውስጣችን እየሞላ ይመጣል። ይሄ ጥላቻ ደግሞ ስር የሰደደ ነው። ሰዎች ጥላቻ በልባቸው ሲሸከሙ ርግማንን፣ መርዝን በህይወታቸው ውስጥ ጥቁሩን፣ መጥፎውን፣ ቆሻሻውን፣ ጥልቁን ሀሳብ ልባቸው ውስጥ ይከታሉ ማለት ነው። ጥላቻ አንደኛው የእርግማኑ ፍሬ ነው። ሁለተኛው ደግሞ በቃ ምንም አለማግኘት፣ ባዶ እጅ መቅረት። ይሄ ደግሞ ሁለተኛው ነው። ሰው ሰርቶ ተስፋ አድርጎ አምኖ ባዶ እጁ ከቀረ ከዚህ በላይ እርግማን ምናል? ያመነው ሲከዳው፣ የረገጠው ሲናድበት ከዚህ በላይ እርግማን ምናል?
ስለዚህ የሰው ልጅ ተስፋ የሚያደርጉ ሰዎች ውጤታቸው ምን እንደሆነ 38 ዓመት ሙሉ አልጋ ላይ ነው የሚቀሩት። አሁን ይህንን ትምህርት የምትሰሙ ወይ አላቅም፣ የልባችሁን አለ እናንተ ናችሁ የምታውቁት። እግዚአብሔርና እናንተ እንዲህ ተስፋ የምታደርጉት ማንን ነው በማለት ትታመናላችሁ? እግዚአብሔር ልጆች ልባችሁስ ምን ይላችኋል? መንፈሳችሁስ ምን አይነት ድምፅ ነው የምትሰሙት? በከሌ ያለልኝ የምትሉት ሰው አለላችሁ? በእርግጥ ላትታለሉ። ለተወሰነ ጊዜ እኮ ያደርግልን ይሆናል። ለተወሰነ ጊዜ አብሮ ሊሆን ይችላል። ከልቡ ክፋት ጋር ነው ግን የሚወደን ያ ሰው። አንድ ባለጸጋ ሴት ነበረችና አንድ ዘማሪ አገልጋያችን በጣም ወዳጇ እንደሆነ ነው ትነግረን። ስናያቸውም ብዙ ጊዜ አብረው በቃ ሲገቡ ሲወጡ አብረው ነው የሚታዩት እነዛ ሰዎች እና በቃ ዋናዬ ነው ብላ ለሁሉም የምታስተዋውቀው የልቤ ጓደኛ ነው የምትለው ነው። እና ያ ልጅ ደግሞ ያደገው በድሃ ቤት ነው፣ የድሃ ልጅ ነው። ያው አገልግሎቱ ነው ከፍ ያደረገው እንጂ ቤተሰቡ እናቱ ህይወቱ ያደገበት መንገድ በድህነት ዓለም የመጣ ነው። እና ወደ ላሊበላ ይመስለኛል ብዙ ዓመታት በፊት ነው። እና ወደ ላሊበላ ጉዞ አድርገን መኪና ውስጥ ተቀምጠን አጠገቤ እሷ አለች እና ረስተዋለች። እኔ አጠገቧ ተቀመጥኩ። ሌላ ጓደኛዋ ደግሞ አለች እና የምትነግራት በቃ ስለሚያሳፍረው ኑሮ ነው። ስለሱ ስለ ጓደኛ ስለምትለው ሰው ስለምትረዳው ሰው ውድ ቦታ ይዛ ትጋብዘዋለች። መኪና አላት፣ በመኪናዋ አስገብታ ታወጣዋለች። ግን በጣም ቆሻሻ ኑሮ እንደሚኖር የድሃ ልጅ እንደሆነ እንደሚታይ እንዳይደለ ህይወታቸው ገበናቸው እኮ ብታይ ያሳፍርሻል እያለች የልብ ጓደኛዋን ስትናገር ሰማሁ። እግዚአብሔር ህይወቴ በጣም ትልቅ ትምህርት አስተማረኝ። እዛቅ ሰውን የኔ ነው ማለት የልቤ ነው ማለት እሱማ አይኔ ነው ማለት ቀኝ እጄ ነው ማለት ልክ እንዳይደለ ተማርኩ ይዛቅ እና እንደዚህ ነው የሰው ልጅ ባህሪ። በጣም እያገዛችሁም እየረዳችሁም አብሯችሁም እየሆነ ግን የሆነ ቦታ ላይ ስለ እናንተ የሚያሳፍር ነገር ሲናገር ሲያስብ ታገኙታላችሁ። የሰው ጸባይ ነው ያ። አሁን ይወላችሁ ችግሩ ያለው ሰውየው ላይ ሳይሆን ሰውየውን የሚያምነው ሰውዬ ላይ። እግዚአብሔርም ቃል የሚናገርን በሰው የሚታመን ርጉም ይሆን የሚለው ለዚህ ነው። እና የሚረዳ የሚያግዝም ቢሆን ገበናህን ካወቀ አጣጥሎ እኔ ነኝ በሕይወት ያኖርኩት ብሎ እኔ ነኝ ከፍ ያደረኩት ብሎ ተመክቶብህ ነው። አባት አብርሃም እምነቱን የሚጠብቅ ጠንቃቃ ሰው ነበረ። የሰዶም ሀገር ሰዎች በአምስቱ ነገስታት ተወረው ተማርከው ተዘርፈው ሎጥንም ቤተሰቡንም ጭምር ይዘው ከሄዱ በኋላ አብርሃም ሄዶ በእግዚአብሔር ኃይል ተዋግቶ ሎጥን እና ሰዎችን አስመለሰ፣ ምርኮን አስመለሰ። የዘረፉትንም ወርቃቸውንም ሁሉንም መለሱ ማለት ነው። እነዛ ሰዎች አብርሃም ከድል ጋር ተመለሰ። የሰዶም ንጉሥ ከተደበቀበት ወጣና አብርሃም ሊቀበለው መጣ። ከዛ ምን አለው? ሰዎችን ስጠኝ፣ ግን ምርኮ ያረከውንና ያመጣኸውን ከሰዶም የተዘረፈውን ዕቃ ሁሉ ውሰደው አለው። አብርሃም ምን አለ? እጄን ወደ እግዚአብሔር የዘረጋው ሰው ነኝ። አንተ ይህን ወርቅ ሰጥተኸኝ በኋላ እግዚአብሔር ሲባረከኝ አበለጸኩት ትለኛለህ። እንካ ገንዘብን ወርቅን ውሰድ ብሎ ወረወረለት ይላል። በሰዶም ሀብት መክበር አልፈለገም አብርሃም። በእግዚአብሔር ተማምኖ በድንጋይ መሬት ተቀምጦ በሕያው እግዚአብሔር እጅ ድንጋይ ውሃ ሲያመነጭ ወተት ሲያመነጭ ማየት መብላት የፈለገ እንጂ በሰው እጅ ላይ መታመን አልፈለገም አብርሃም። እምነቱን ጠበቅ። አንዳንድ ጊዜ በችግራችን ጊዜ ልድረስላችሁ የሚሉን ሰዎች ሕይወታችንን ሊሰባበሩት ይችላሉ፣ እምነታችንን ሊሰብሩት ይችላሉ። ስለዚህ ሰው ሊረዳን ይችላል፣ ሰው ሊያግዘን ይችላል፣ ሰው አብሮ ሊቆም ይችላል። እዛ ሰው ላይ መተማመን ግን ትልቅ ኃጢአት መሆኑን ማወቅ ያስፈልጋል። ዛሬ እግዚአብሔር ባንድ ሊናገር ይህን ሀሳብ እንዳመጣ አላውቅም። እንድንተማመንባቸው የሚያደርጉ ሰዎች ፊትለፊታችን ይመጣሉ። በተለይ አሁን ይህንን ልምምድ ስንለማመድ አይዞህ የሚሉ ሰዎች ይመጣሉ። አይዞህ የሚል መድኃኒዓለም ብቻ እንዲሆን መፍቀድ ያስፈልጋል። አይዞህ ቢሉም አመስገናቸው ዞር በልና በልብህ ግን የኔ አይዞህ ባይ እግዚአብሔር ነው፣ ቸር መድኃኒዓለም ነው በል፣ አያልቅበት ጌታዬ ነው በል።
እንደዛ በይህቴ በፍጹም በሰዎች ላይ እንዳትተማመኑ። አይዞህ እያሉ እያታለሉ ወደ ወጥመድ የሚከቱ እና ሁለቱን ነው እንግዲህ ኤርምያስ በልዩነት የሚያሳየን። በሰው የሚታመኑና በእግዚአብሔር የሚታመኑ ሰዎችን ነው ለይቶ የሚያሳየን። በሰው የሚታመን ስጋ ለባሹን ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልስ ሰው ርጉም ይሁን። በምድረ በዳ እንዳለ ቁጥቋጦ ይሆናል። መልካምን በመጣ ጊዜ አያይም። ሰው በሌለበት ጨው ባለበት በምድረ በዳ በደረቅ ስፍራ ይቀመጣል። በእግዚአብሔር የታመነ እምነቱንም እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝ ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደሚያፈራ ቅጠሎም እንደሚለመልም በድርቅም ዓመት እንደማይሰጋ ፍሬውም እንደማያቋርጥ ዛፍ ይሆናል። ሰው ላይ ታምኖ ከሚኖረው ሰው ይልቅ እግዚአብሔር አምላክ የሆነለት ሰው እሱ ሰው ወንዝ ዳር የተተከለ ዛፍን ይመስላል። ስር ያለው ዛፍን ይመስላል። ሙቀት ሲመጣ ደግሞ ፍሬ የሚያፈራ ዛፍን ይመስላል። መግቦቱ የማይቋረጥ አምላካዊ ረድኤት ያለው ማለት ነው። ወንዝ ዳር የተተከለ ዛፍ ማለት የእግዚአብሔር መግቦት ከእሱ ጋር ሆነ የሆነ ቸርነቱ፣ በጎነቱ፣ ምሕረቱ፣ ጥበቡ፣ ምክሩ የሚጠብቀው በቃ እግዚአብሔር የሚጠብቀው ሰው ነው የሚሆነው እና ስሩ ታች ስር የሰደደ ነው ማለት በጣም ብዙ መኖር የሚችልባቸውን ብዙ መግቦት ከሰማይ ያገኛል። በዚህ ይወድቃል አትሉትም። ስር ያለው ዛፍ አይወድቅም። እንዳይወድቅ የተተከለ መሰረት ያለው ይሆናል። እንደገና ደግሞ በሙቀት ጊዜ ያፈራል። ሙቀት ደግሞ የህይወት ቻሌንጅ ነው። የህይወት ተግዳሮት ቢመጣ እንኳን ፍሬ ነው እንጂ የሚያመጣለት ተስፋ አይቆርጥበትም፣ አይወድቅበትም፣ አይሰናከልበትም። አያችሁ፣ ተስፋ የማይቆርጥበት ይልቁንም የሚያፈራበት ነው። የህይወት ፈተናዎች ነው ፍሬያማ ያደረጉት አንድን ክርስቲያን። ያለፍሽበት ህይወት መንገድ ወንድም ያለፍክበት ህይወት መንገድ ምን ያህል ፍሬ እንደሰጠ ታውቃለህ? ምን ያህል እንደባረከ ያለፍክበት የመከራ መንገድ፣ የችግር መንገድ፣ የትግል የተግዳሮት መንገድ እንዴት ባርኮ እንዳሳለፈን እኔና እናንተ እናውቃለን በደንብ ልጆች እና ፍሬው የማይጠወልግ የማያልቅ በየጊዜው ፍሬው ቢሰጥ ፍሬው ሁሌ አይሰለችም። በጎነቱ፣ ርኅራኄው፣ ደግነቱ፣ ለጋስነቱ አያቋርጥ። በቃ አያቋርጥ፣ አይሰለቸውም። ይህ ሲያደርግ የማያቋርጥ በጎነት አለው። ይህ ሰው በእግዚአብሔር የሚታመን ሰው፣ እርዳታው ከሰማይ የሆነለት በልቡ ሌላኛውን መንገድ የሚያስብ ሰው ምስጉን ነው ያለው። ይሄ ሰው እድለኛ ነው ማለት ነው። የእግዚአብሔር በጎነት ነው የሚያኖር። ከሰው ትከሻ ላይ የወረደ ሰው ሁሉም የሚችል አምላክ ጥላ ውስጥ ያድራል። ዳዊት እንዳለ በልዑል መጠጊያ የሚኖር ሁሉም የሚችል አምላክ ጥላ ውስጥ ያድራል። ሁሉን የሚችል አምላኩ ሁሉን የሚችል ነው። በረሃብ ጊዜ መግበዋል፣ በጥም ጊዜ ያጠጣዋል፣ በከበባ ጊዜ ያስመልጠዋል፣ በሰልፍ ጊዜ ድል ይሰጠዋል፣ በሕማም ጊዜ ጤና ይሰጠዋል፣ በጭንቀት ጊዜ ረፍት ይሰጠዋል። ብቸኛ በሆነ ጊዜ አምላክና አባት ይሆነዋል። ሁሉን የሚችል አምላክ ያኖረዋል። በእግዚአብሔር የሚታመን ሰው በእግዚአብሔር የሚታመን ሰው መገመት አትችሉም። የማይገመት ምን እንደሆነ እንዴት እንደሚባረክ አታውቁም። የሴኬም ሰዎች አብርሃም እንዳሉ ታውቃላችሁ። አንተ የእግዚአብሔር ተወካይ ይለኛል፣ የአምላክ ተወካይ ናል። ሊገምቱት አልቻሉም። አብርሃም ባዶ እጁን መጥቶ ሲሰፋ ሲያዩት፣ በድንኳን እየተኛ ሳይነካ ቀስት ሳይነካው ሲያዩት፣ እየሰጠ እያበላ እንግዳ እየተቀበለ ሲባረክ ሲያዩት ሊገምቱት አልቻሉም። ይስሐቅን የገራራ ሰዎች ሊገምቱት አልቻሉም። በድርቅ ጊዜ 100 እጥፍ ሲያጭድ ሲያፈራ ፍሬው ሊገመት አልቻለም። በእግዚአብሔር የሚያምን ሰው የሚገመት ሰው አይደለም። ወደ ጥልቁ ፈቀቅ በሉ። በእግዚአብሔር በመተማመን መኖር ልመዱ። እግዚአብሔር ልጆች በሰው ከመታመን ይልቅ በእግዚአብሔር ተስፋ ማድረግ እጅግ እንደሚበልጥ መንፈስ ቅዱስ ዛሬ ያስተምረናል። የሰማነውን በልቦናችን ጻፍልን። ምን ተማራችሁ? ምን ገጠማችሁ በሕይወታችሁ? ኮሜንታችሁ ማንበብ ፈልጋለሁ። ቃለ ሕይወት ያሰማልን በሉ። አሜን በሉ። ዝም ብላችሁ አትውጡ። ኮሜንት ስታደርጉ
ዩቲዩብ የእናንተን ኮሜንት ትልቅ ነገር አድርጎ ወደፊት ቪዲዮን ያስቀምጠዋል። ሰው ይወደዋል፣ ሰው ተሳትፎበታል ብሎ ያስባል። ላይክ የሚለውን በተን ስትጭኑትም እንደዚህ ሰው ወዶታል እንዲወደዳችሁት የሚያውቅበት አንደኛው መንገድ ነው። ይህን አድርጎ እግዚአብሔር ባርካችሁ። እግዚአብሔር ቸርነት የእናታችን ቤታችን ራሪት በረከት የበላት ጥበቃ አብሮን ይሁን። እግዚአብሔር እናንተ ዘራችሁን ይባርክ። አሸናፊ ገብረ ማርያም ነኝ። ሰላም